እንሽጠው የሚል ሀሳብ አቅርቦልኛል። አዎ ግን ደላላ አምጥቶ ምናምን ጭራሽ ደግሞ ቀብድ ተቀጣ አግብተሽዋል እኮ ስላገባሽው ይሄ ሰውዬ መብት አለው የመሸጥ ሲጀመር መብት አለው። እንዴት ምናምን እኮ አይሰራም። ሲጀመር አግብተሽዋል ያንተ እንትን ምናምን ተባለሽ ተፈራርመሻል። ይሄ ሰውዬ በፊርማ ነው በህግ ነው ያገባሽው አይደል እንዴ? አይደላችሁ አለው። እግዚአብሔር ይመስገን። የሀይሚ ዩቲዩብ ተከታታዮች ተጠፋፍተናል። በጣም ነው በእውነት የናፈቃችሁ ከምን በላይ ማለት ነው። እና ያው የጠፋሁበት ምክንያት አለ። ዛሬ ግን ስመጣ ደግሞ አንድም ደስ ብሎኝ ብቻ የሆነ ግራ የተጋባ መልኩ ነው ያለው። ግን ዛሬ ያለሁት ብርሃን ቤት ነኝ። ታውቃላችሁ ከዚህ በፊት እኔና ብርሃን ያለን ቀረቤታ በጣም የከፋ ጥል ውስጥ በጣም የሚያስጨንቅ ሁኔታ ውስጥ ነበር። ያው አለ አይደለ ሰዎች ደግሞ የኔና የሷን ጥል አይተው በጣም የተከፉ ሰዎች ነበሩ። ያው ለማስታረቅ ሞክረው ተሳክቶላቸዋል። በእርግጥ እነሱን ሰዎች ደግሞ ማመስገን ፈልጋለሁ። በእውነት በጣም ነው ማመሰግናቸው። ያው ሚዲያ ላይ ስም መግለጽ የማይፈልጉ ነው። ምስጋናዬ ግን በያላችሁበት ይድረሳችሁ። በእኔና በብርሃን መታረቅ ውስጥ ያላችሁ ሰዎች እና ግን ያ መታረቅ እንዳለ ሆኖ ደግሞ ያው አሁን ላይ ደግሞ በጣም በብርሃን ህይወት እኔ በጣም ተከፍቻለሁ። በቃ በጣም የከፈል በእውነት አለ አይደለ እኔ እና እሷ ብንጣላ እንዋደዳለን። እንደዚህ አይነት ነገር ገጥሟችሁ አያውቅም? የተጣላችሁ የምትዋደዱ አይነት እና እኛ ጋር የተፈጠረው ነገር እንደዚህ አይነት ነገር ነው የተፈጠረው እና አሁን ደግሞ ያ እንትናችን ተታርቀን ደግሞ ወደ በፊቱ ፍቅራችን ያው ተመልሰናል። ቂም ስለሌለን ማለት ነው። እሷ ጋር ሆኜ ነው ዛሬ ቤቷ ሄጄ ነው ያው ባል ቤተሰቦች ያው እንዳገባች ታውቃላችሁ አይደለ ብርሃን? እና ማግባቷ አሪፍ ሆኖ ግን ያ ሰው ማን ነው ያገባችው ሰው ማን ነው ለሷ ይጠቅማታል የሚለው ስናይ ግን በጣም ስህተት ሊገባት የማይገባ አይነት ሰው ያገባችው። እሱም በሌላ ጊዜ እነግራችኋለሁ። ግን አሁን የመጣሁበትን ነገር እሷን አስቀምጬ ጠይቃታለሁ በፊታችሁ ማለት ነው። ያው እነሱም ሚዲያ ላይ ስላወጡት እኔም ደግሞ እሷ እንድትጎዳ ስለማልፈልግ እናንተ ትመሰክራላችሁ። እና ገና ካገባች እንግዲህ 2 ወር አካባቢ ነው ይሆናል። እንግዲህ ካገባች በ2 ወሯ ያገባችው ሰው ላይኮን የሚባል አለ አንድ እሱ የሚባል እንጃ። እኔ ግን ሰው ብዬ እንደመጥራት በጣም ይከብደኛል ማለት በቃ እሷ ላይ ካለው ከሚያደርስባት ጫና አንፃር ማለት ነው። ከዚህ በፊትም ከማግባቷን በፊት ገና የጓደኝነት ግንኙነት ውስጥም እንዳሉ ሰዓት ላይ እኔ ነግሬያታለሁ። ይሄ ሰው አይሆንሽም፣ ምንም አይጠቅምሽም፣ በጣም ብዙ ነገሮች አሉበት በደፈናው ማለት ግልጽ ሳላደርግ እንደማይጠቅመን ነግሬያታለሁ። የሚጠቅም አይነት ሰው አይደለም ሲጀመር፣ ብዙ ነገሮች አሉት። እሱ በሂደት የማወጣው ነገር ነው። ግን እንደዛ እያልኳት የኔን ሀሳብ አልሰማ ብላ ምን አውቃለሁ ምን እንዳሰበች አግብተዋለች ማለት ነው። ጭራሽ በደንብ አግብተው ቀለበት አድርገው ምናምን ኑሯቸውን ጀምረዋል። ግን በዛ መሀል ግን አልሰማ ብላይ አሁን ምን ላይ ደርሰዋል? ቤት የሚያክል ነገር ስንት ዓመት የለፋችበትን ቅርስ ሽጭና የኔ ቤት አለ የኔን ቤት እንግዛ። ምን ማለት ነው ይሄ? ቆይ ቤተሰቦች አሁን በምላችሁ እኔ ጓደኛዬ ናት፣ እህቴም ናት። የእሷ ላይፍ ነው መግባት የለብኝም። ግን ደግሞ እንደ እህትነት እንደ ጓደኝነት ቀርባታለሁ። ታዋየኛለች። ስታዋየኝ ደግሞ ለእኔ የሚሰማኝን እሱ በማውቀው መልኩ እየነገርኳት ነው ያለው። አሁን በዚህ ሳምንት ውስጥ እሷ በሌለችበት ሰዓት ጠብቆ ማለት ነው ሰው ቤቷ ድረስ ደላላ አምጥቶ አስቡት። እሷ በሌለችበት ሰዓት ደላላ ማምጣትና ከዛ ቤት አስገብቶ ቀብድ ተቀብሎ መሄድ ምን ይሉታል? ምን ይሉታል? ስለማን ነው የምታወሪው? ቆይ አይደል ስለማን ነው እንዴ? ስለማንም እንደማወራት ታውቂም? እስከዚህ ድረስ ኮንፊውዝ ግራ ገብቶሻል ማለት ነው ሰውዬሽ? ምን ማለት ነው? አይ ማለት በመጀመሪያ እንዳወራ እንትና ስትሽኝ እንጂ ማውራት ፈልጌ ነበር። እስካሁን እንትን ስትይ ሰውዬውን ማለት ከኔ በላይ ታውቂዋለሽ ነው ይኩንን እንደምታውቂው ሆነሽ ነው እያወራሽ ያለሽው። እሺ እንድታውቂው ትችያለሽ አላውቅም። ግን ደላላ መጣ የምትይው ደግሞ ለእኔ አልነገርሽኝም እንዴ?
ሲጀመር እኮ እኔ ብርሃን ብዙ ነገሮችን አስቀድሜ ነግሬሻለሁ ስለ ሰውየው ማለት ነው። ስለሱ ነግረሽኛል ብዙ ነገር፣ ግን በሰዓቱ ደግሞ እኔ ምንም ያየሁበት ነገር ስላልነበረ አልተቀበልኩሽም። ሀሳብሽ እኮ እንዳልተቀበልሽኝ ስላወቅኩኝ አሁን ደግሞ ድጋሚ ብነግርሽ በዚህ ሁኔታ ስለማትቀበይ ቤትሽ ድረስ መጥቼ ነው ይሄ መናገር ያለብኝ። ሲቀጥል ደግሞ በማስረጃ ነው መናገር ያለብኝ። ዝም ብዬ አሁን ብነግርሽ እስከዛሬ ያሉትን ነገሮች አልሰማሽኝም። ልንሸጥ የመሸጥ ሀሳቡን ያቀርቡልኛል፣ ግን ደላላ መጣ ስትይ ማለት እዚህ ቤት እኔ እስካለሁ ድረስ ደላላ አልመጣም ማለት። ሰሞኑን አንቺ ተኝተሽ ነበር ወይስ የት ሄደሽ ነበር? ጎረቤቶችሽ አልነገሩሽም? ምናልባት ማለት ቤት ውስጥ ካለሽ ያመጣው ደላላ ነው ለእኔ ደውሎ የነገረኝ። የጓደኛሽ ቤት ያቺ ልጅ እኮ አብራሽ የምትኖረው አስጠግታሽ የነበረች መልካሟ ልጅ ቤቷን ሊሸጥ ነው በሰላም ነው ምናምን ማን ስለው ስምሽን ጠርቶ ነገረኝ። ማን እሷ ፈልጋ ምናምን ሰው ነው የሆነ ወንድ ልጅ ነው ወስዶኝ እንደዚህ ስልክን ከሌላ ሰው ተቀብሎ አለ። እሱንም ልጅ ደላላውንም ላገናኘሽ እችላለሁ። ምንም የማውቀው ነገር የለም አሁን ስለምትይው ነገር ማለት እንዴት ነው የማታውቂው? ቤት ውስጥ አልነበርሽም ወይስ ነበርሽ? ሰሞኑን ኖረ አለው ቤት ውስጥ ግን የምወጣበት ታይም ሊኖር ይችላል። ከቤት ቀኑን ሙሉ ቤት ቁጭ ብዬ አልውልም። ስለዚህ የምትወጪበት ጊዜ ካለ አንቺ በምትወጪ ሰዓት ነው ማለት ነው ደላላ አምጥቶ ቤቱን አስገምቶ ከዛ አጅሬው ቀልዱን ተቀብሎ አሸሸ ገዳሜ ሊል ማታ ማታ። እርግጠኛ ነሽ ግን እንደዚህ አድርጓል? ቆይ አታምኚኝም አንቺ? ማታ ማታ የት ነው? ለምሳሌ ከአንቺ ጋር ነው? ማታ ስራ የሚያድርበት ቀናት አለ። ሁሌ ሳይሆንም በሳምንት 3 ቀን ወይ 4 ቀን ስራ ሊያድር ይችላል ነው እንጂ እርግጠኛ አይደለሽም። ስራ ነው የሚያድረው። ጓደኛዬ እኔ በዚህ ልክ የዋህ መሆንሽን በዚህ ልክ ሰው ማመንሽን አላውቅም። ላይኩን ለሱ ሲሆን ብቻ ነው እንደዚህ ሆንሽ። እኔ ግራ ገባኝ። ማለት በጣም ተጠራጣሪ ጎበዝ እንደሆንሽ ነው የማውቀው። እንዴት ልፍስፍስ እንደዚህ ሆንሽ? ቀለበት እንኳን ማለት ነው ቀለበትን የሚያክል ገዛ አደረገልሽ፣ እሱ ግን አያደርግም። ለምን አያደርግም? እሱ እኔ ስለ ቀለበቱ ምናምን በቃ ጠቦኝ ነው ብሎ አስቀምጦታል። ስለጠበበው መሰለኝ። ከጠበበው ታዲያ ማሰፋት አይችልም? ብዙ እኮ አማራጮች አሉት። አሁን ማለት እርግጠኛ ነሽ ደላላ ይዞ መጥቷል? እኔ ስለዚህ ነው ማውራት የምፈልገው እንጂ ሲቀጥል ደግሞ ለምን ለኔ አልነገርሽኝም? ማስቀደምሽ እየነገርኩሽ እኮ ነው። አሁንም ስነግርሽ እኮ እያመንሽኝ አይደለሽም ብርሃን። እኔ እኮ መናገሬ ምንም ትርጉም የለውም ካላመንሽኝ። እኔ እኮ ጭንቀቱ ሲብስብኝ እንደ ጓደኝነት ሳልነግራት በሚለው ነው እንጂ እኔ እኮ ሰልችቶኛል። ታውቂያለሽ መምጣት ከቀረው ራሱ መምጣት እዚህ ቤት ከእንትን ካልኩራስ ቆይቻለሁ። ግን አይደለ እንዴ ለምንድን ነው ስለማትቀበይ? አትምጪ አላልኩሽም ነው አላልኩሽም? ምን አትምጪ አላልኩሽም? ምናልባት እሱ ካለ ግን ጥሩ ነገር ላይ ይፈጠር ይችላል። በእኔ በኩል ችግር የለብኝም። እንደ የምትመጪ በሩ ክፍት ነው። እንዴ ለምንድን ነው እሱ ካለ ችግር ሊፈጠር ይችላል? ለምን ጉዱን ስላወጣሁበት ነው ስላወቅኩበት እንዳንቺ አላውቅም። እኔ አሁን ላይ ግራ እያጋባችሁ ነው። ከዚህ በፊት ትተዋወቃላችሁ ወይ ደግሞ ምንድን ነው ብቻ ነሽ ቀብድ መቀበሉ? አዎ በጣም እርግጠኛ ነኝ። እርግጠኛ ነሽ? አዎ ከልጁ ጋር ላገናኝሽ እችላለሁ። እርግጠኛ ሳልሆን እኮ እኔ ቤትሽ ድረስ ያልመጣሁበትን ጊዜ ያክል ቆይቼ አሁን ልመጣ አልችልም። መጨረሻ ደረጃ ላይ ቤትሽ ሊሸጥ መሆኑን ስላወቅኩ ነው የመጣሁት ቤትሽ እንጂ እኔ ልመጣ አልፈልግም። ምክንያቱም ለእኔ በጣም እንድረቅ ነው ያደረግሽው ለሱ ብለሽ ማለት ነው። ተታርቀናል፣ ይቅርታ ተባብለናል። እሱን ካገባሽ በኋላ ግን ለእኔ ምንም ቦታ የለሽም። ስለዚህ ለምን ቤትሽ እመጣለሁ? እንደ ጓደኝነት ነው ቦታ ምናምን ሳይሆን ምናልባት ላይመችኝ ይችላል። የሰው ልጅ ላይ አይመቸውም። በዛ ላይ ደግሞ እኔ በተለያየ ነገሮች እንትን ብዬ ነው ያለው ተወዛግቤ። አሁን ላይ ጥሩ ላይ አይደለሁም። ልትረጂኝ ይገባል። ማለት እንዴት በመልኩ ነው? አሁን እኮ ስለተረዳሁሽ ነው ያንን ሁሉ ትቼ መጣሁ። ግን አንቺ አሁን እየተረዳሽኝ አይደለሽም ብርሃን። ራስሽን አዳምጪ። ጥሩ ሁኔታ ላይ አይደለሽም ያለሽው። ቤትሽ ሊሸጥ ነው፣ ቀብድ ተቀብሎበታል ይሄ ልጅ። ምን ብዬ ልንገርሽ? እንዴት ብዬ ልንገርሽ? ማለት እንዴት እንደዚህ ያደርጋል? እንዴት አያረግም ብለሽ አንቺ አሰብሽ? እንዴት አያረግም ብለሽ እሺ አሰብሽ? እንዴት ያረጋል ከምትይ እንዴት አያረግም ብለሽ ለምን ሳታስቢኝ? ቆይ እንደሚሸጥ እንሽጠው የሚል ሀሳብ አቅርቦልኛል። አዎ ግን ደላላ አምጥቶ ምናምን ጭራሽ ደግሞ ቀብድ ተቀብሎ አግብተሽዋል እኮ። ስላገባሽው ይሄ ሰውዬ መብት አለው የመሸጥ ሲጀመር መብት አለው። እንዴት ምናምን እኮ አይሰራም። ሲጀመር አግብተሽዋል፣
ያንተ እንትን ምናምን ተባለሽ ተፈራርመሻል። ይሄ ሰውዬ በፊርማ ነው በህግ ነው ያገባሽው አይደል እንዴ? አይደለም ብርሃን። እኔ አሁን እኮ ይኸውልሽ ልትጨነቂ አይደለም፣ ግን ለነገሩ ቀደም ብለሽ ቀድመሽ እሱ መፍትሄ እንድታመጪ ቢያንስ ቤትሽ እንዳይሸጥ ማድረግ እንድትይ ነው እየነገርኩሽ ያለሁት። ምሰሚን ከሆነ ማለት ነው ለራስሽ ብዬ ነው እዚህ ድረስ የመጣሁት። እሺ ጠይቋለሽ። መጠየቅ ብቻ ሳይሆን ካንቺ የሚጠበቀው ብዙ ነገር ማለት ይሄ ነገር ከሱ መስማት ፈልጋለሁ። የእውነት እንትን ብሏል ወይስ አላውቅም። እንዴት ደፍሮ እንደዚህ ሊያደርግ እንደቻለ አላውቅም። ምን ማለት ነው? ደፍሮማ እኮ ቤቱን እንሽጥ ብሎ እኮ ጠየቀሽ። የዛኔ እኮ ነው የደፈረው። ጠየቀኝ። አዎ አልተስማማም። ግን እኮ ሳልስማማ እንዴት ደላላ ይዞ ይመጣል? እንዴ አግብተሽዋል። ስላገባሽው ይሄ ልጅ ማለት ነው አስማምቼን በዚህ ማርኬ ሲፈልግም የሆነ ነገር ማርቆሽ ሊሸጠው ይችላል። አንቺ እኮ ስለሱ ብዙ ማታውቂው ነገር አለ። የሆነ ነገር ማለት ነው። እሱም በሌላ ጊዜ እነግርሻለሁ። ብዙ ነገር እኮ ምንድን ነው የምታወሪው? ሃይሚ እኔ ለራሴ በአሁኑ ሰዓት ብዙ ነገር ያለብኝ ሰው ነኝ ጭንቅላቴ ውስጥ። ለዛ ነው እኔ የማልነግርሽ ብዙ ነገሮች ስላለሽ የእሱን ብዙ ገበናዎች፣ አስቀያሚ ነገሮችን ስራ ነው እያለ እዛ ታይ እሱ በሌላ ጊዜ ግን አሁን ያለሽበት ምን በሌላ ጊዜ የለም። የሰማሽውን የምታውቂውን የምትናገሪ ከሆነ ጀምረሻል፣ በግልጽ ተናገሪ። ያለቀ። በሌላ ጊዜ ምን አስፈለገ? መጀመሪያ ያልኩሽን ነገር አስተካክል። ቤቱ እንዳይሸጥ ሲመጣ ጠይቂው። ለምንድነው ደላላ አስገብተህ ያስገመትከው የተቀበልከው ቀብድ ብለሽ ጠይቂው። እኔ ለምን በሌለውበት ሰዓት ብለሽ ጠይቂው። እሱን ስጨርሽ የእሱን ነገር ሙሉ ለሙሉ ከመረጃ ጋር ቀርብልሻለሁ። ችግር የለም። የምን መረጃ? ስለምን መረጃ ነው ብርሃን? አሁን እኔ በቃ እኔ ለዚህና ለዚህ ጉዳይ ነው የመጣሁት። ሌላ ነገር ውስጥ ባለሽበት ፈተና ነው ሌላ ጨምርልሽ አልችልም። ግን አሁን ይሄንን እድል መናገር ያለብሽን ነገር እዚሁ ተናገሪና መወሰን ያለብኝ ነገር እንወስናለን እኮ። እየነገርኩሽ ያለሁት እኮ በቃ ቤትሽ እንዳይሸጥ ያለውን ነገር እያልኩሽ ነው። እሺ በቃ ለምን ደላላ አመጣ እኔ በሌለውበት ምን አስበ ነው ብለሽ ያለውን ነገር መጠየቅ በቃ ግልጽ። በዚህ ላይ ደግሞ ውጪ የሚያድርበትን ስለብዙ ነገሮች ላዋራሽ ፈልጋ ግን ይሄ እኮ ስራ ነው ያልኩሽ። ስራ በቃ በሂደት የምናወራ ይሆናልና እኔ አንቺ ማለት በሂደት ምንም ታውቂው ነገር አለ? የተለየ ነገር አለ ስላለ እኮ ነው እኔ እኮ አልኩሽ። መጀመሪያ ይሄንን ጨርሺ ብርሃን፣ ተረጋግተሽ ይሄንን ጨርሺ። ይሄንን ጨርሺ ማለት ላንቺ ስል ነው ይኸውልሽ። አሁን እኔ ይሄንን ነገር ድጋሚ ብነግርሽ ደግሞ ላጨርሽውና በጣም ብዙ ነገሮች ልትገቢ ስለምችል ይሄ አስቸጋሪ ጠበቅ ያለ ነገር ነው። ገብቶሻል? እኔ እንደውም የምልሽ ባጭሩ ይሄን ሰውዬ አይገባሽም፣ ከህይወትሽ ነጥለሽ አውጪው። በቃ አለቀ። ልትረጂ የምትችይ ከሆነ ማለት ነው። በቃ እንደ ጓደኝነት ይሄን እመክርሻለሁ። ሌላውን በሌላ ጊዜ እኔ ያለውን ነገር አሳውቅሻለሁ። በተረፈ ያንቺ ውሳኔ ነው፣ ያንቺ ህይወት ነው፣ ያንቺ ውሳኔ ነው። እንደዚህ እኮ ዝም ብለሽ የምትወስኚው ነገር አይደለም። በ5 እና በ10 ደቂቃ ነግረሽው ማለት ነው። ተነጋግራችሁ የምትረጁ ነገር አለ አይደለ? ገብቶሻል? የምትረጁ ስትነግሪኝ የምትረጁ ነገር አለ። እስካሁንም የተረዳሽው ነገር አለ አይደለ? በጠበቅሽው ልክ አይደለም አይደለ? ሲቀርብሽ የነበረውና አሁን ደግሞ ትዳር ውስጥ ስትገቢ የእሱ ማንነት መቼም ተረድተሽዋል አይደለ እንዴ? አይደለ ወይስ? እስቲ ተናገሪ። ለምን ዝም ትያለሽ እኮ? አውጥተሽ የልብሽን እስቲ ተናገሪ። ለምን በዝምታ ውስጥሽን ታደሚዋለሽ? ተናግሬ እኮ ምንም የሚቀየር ነገር አይኖርም እኮ። የሰውዬ ጥሩ ነው። ትዳር ውስጥ ስትገቢ ተመችቶሻል? እስካሁን ጥሩ ነበር ማለት ይሄን ሀሳብ ከማምጣቱ በፊት ጥሩ ነበር፣ እግዚአብሔር ይመስገን። ስለዚህ አሁን ደግሞ ሀሳቡን አልቀበል ስትይ እየተለዋወጠ ነው አይደል እንዴ? የተወሰነ ትነጋገሪያለሽ፣ የምሳት ትደባበሪያለሽ ምናምን በዛ ላይ ነው ያለነው አሁን ላይ። ስለዚህ በሂደት ደግሞ ይሄን ነገር የእሱ ማንነት በደንብ ስለምታውቂ ውሳኔሽን በደንብ ስታሳውቂ ደግሞ ታውቂያለሽ። ቤቱ አይሸጥም የሚለው ውሳኔ ስታሳውቂ እሱ ማንነት በደንብ ግልጽ ሆኖ እንደሚወጣ በጣም እርግጠኛ ነኝ። ከዛ በኋላ እኔና አንቺ እንነጋገራለን አይሻል? እኔ ለአንዴና ለመጨረሻ ጊዜ የምነግርሽ ማለት ነው፣ በአንቺ ጉዳይ በጣም ነው። ይሄ ሰው አይሆንሽም፣ በቃ አይሆንሽም። በቃ ስንቴ ልንገርሽ፣ በቃ ከህይወትሽ ለአንዴና ለመጨረሻ ነቅለሽ አውጪው። በቃ እንደ ጓደኝነት እንደ እህትነት አንቺ ስታወሪ እኮ አንቺ ቀላል ሊሆን ይችላል። ሃይ ግን ማለት ይሄን ያህል እርግጠኛ ሆነሽ የምትናገሪበት ነገር አንደኛ ምን አይተሽ ነው? በግልጽ ንገሪኝ።
እንደዛ ካደረግሽ እኔም የምትይውን ነገር ላደርግ እችላለሁ፣ ግልጽ በሆነ መንገድ። ግን እየሄደ የሚያድርበት እንደዚህ ዳርዳር ጎን ጎን እያልሽ የምታዩ ከሆነ ምንም ሊገባኝ አልቻለም የምታወሪው ነገር። እስካሁን እኮ ይኸውልሽ ነግሬሻለሁ አይደል? ከዚህ በፊት ራሱ አይደል የሆነ ነገር ባይኔ እስካላየው ድረስ እኔ ደግሞ ልወስን አልችልም። ባይልሽ እኮ እያየሽ ነው። አንቺ ራስሽን ነው ማመን ያቃትሽ ነው አይደለም ብለሽ እኮ በጣም እንትን ውስጥ ጭንቀት ውስጥ ነው ያለሽ። እውነት ነው እሱ እንዲህ ነው ብለሽ አሁን ላይ ተወዛግቤያለሁ። ምክንያቱም የራሴ የሆነ ችግር አለ፣ እንደገና ደግሞ እዚህ ጋር ሌላ ነገር አለ። አሁን ደግሞ አንቺ የሆነ ነገር እያወራሽ ነው ማለት እርግጠኛ ሆነሽ በቃ ስለሱ ምን አይተሽ ነው? ቆይ እኔ ያየሁትን አይቻለሁ እኮ ግን ባየሽን ነገር ቆይ እኔ እኮ አሁን ይኸውልሽ እየነገርኩሽ እንኳን ስለቤቱ ያየሁትን እየነገርኩሽ ማስረጃ አለ እያልኩሽ እንኳን ልታምኚ አልቻልሽም። እሱን አምነሽ ሳታስተካኪ እኔ ይሄን እንዴት ነው የምነግርሽ? አመንኩሽ እኮ ስለሱ እሱን አስተካኪ መጀመሪያ። አመንኩሽ፣ አስተካክላለሁ። በቃ እሱን ስታስተካኪ እኔና አንቺ እንገናኛለን። በቃ በፈለግሽው ሰዓት እኔ እንደውም የሽጣው ችግር የለውም። በቃ ይሽጣው ሽጣው በቃ እሱ ያ መጓተት አልፈልግም። እኔ ምን አይነት መጓተት ስትይ ምን አይነት እሺ ነገር ምን በቃ ይሽጣውና እንደፈለገ ያድርግ እንዴ። በቃ ያረገውን አድርጓል ማለት ነው። ያሰበውን ከዚህ በፊት የዛተውን ነገር አንቺ ላይ አድርጓል ማለት ነው። አዎ በዚህ መንገድ ይሄን ወስኛለሁ። ግን ሌላውን ደግሞ እነግርሻለሁ ያልሽው ይሄን ነገር ትችያለሽ። በጣም ማለት እኔ አንቺ በዚህ መልኩ ተስፋ ቆርጠሽ ምን ብዬ ነው የምናገረው? ቢያንስ እኮ እኔ ሞራሉ ኖሮሽ ብርሃን እንድትጠይቂውና ቢያንስ ያለሽን ነገር ጠይቀዋለሁ አልኩሽ። በቃ ጠይቀሽ የሆነ ነገር ሳይ ነው ማምነው አልኩሽ እኮ። ባይኔ እንደዚህ ቀጥታ ካየሁኝ አምናለሁ፣ የሆነ ነገር ወስናለሁ እኮ። እስከዛሬ የነገርኩሽ ነገር የሚያሳምን ነገር አላገኘሽም? እያየሁ ነው የተወሰነ ነገር። በቃ እሱ እኮ በቂሽ ነው። እያየሽ ከሆነ እሱ በቂሽ ነው። እሺ አሁን ያየሽውን ነገር ለምን በግልጽ አትናገሪም? እየሄደ ያድራል አዳሩ ምናምን ያልሽውን ነገር ለምን አትናገሪም? በደንብ ነው የሚያድረው። እንግዲህ እሱን አንደለሽ ያድራል ስራ ነው አይደለ ብለሽ ነው ታስቢ። በቃ እኔ ደግሞ በዚህ ሳምንት ውስጥ በማስረጃ እመጣልሻለሁ። ከፈለሽም በአካል ወስጄ አሳይሻለሁ። ችግር የለውም። እሺ አንቺም የራስሽን ስራ ስሪና ለኔ አሳይ፣ እኔም ደግሞ የኔ ስራ አሳይሽ። በዚህ እንስማማ። ምን ይመስልሻል? እሺ ስለዚህ ዝግጁ ነሽ እሱን ለመጠየቅ አይደል? ጥሩ። እኔም ደግሞ የራሴን ማስረጃ አዘጋጅልሻለሁ። ይሄ ቪዲዮ ምናምን ግን የለም። ምንድነው ቪዲዮ ምናምን ማለት? ይሄ ከካሜራ በስተጀርባ ነው የምንጨርሰው። ለምንድን ነው የማይኖረው? ምን ያደርግልኛል? ምንም እኮ ጥቅም የለውም። አይ እንዴ በደንብ ነው ጥቅም ያለው። ሰው ወጥቶ እሱ የሱ ማንነት ወጥቶ ህዝብ ማየት አለበት። ልክ እንደ ጨዋ የሚያጫውተው ማለት ነው። ልክ ታየሽ ታየ። ለኔ ምንድነው ጥቅሙ? ላንቺ ደግሞ ማለት ነው ያንቺን ማንነት ሰማ። እሱ አሁን አንቺን ክፉ እያረገ ባሏን ማታከብር አይነት ሴት እያረገ ነው ሚዲያ ላይ ያወጣሽ። ሲጀመር ለምን ይሄ ሁሉ ነገር ማውጣት አስፈልገው? ገብቶሻል? ለምን ውስጥ መጨረስ እሱ መጀመሪያ አልፈለገም? ንገሪኝ። እሺ አየሁት የምትይው ነገር በቃ እንትን ላይ ችግር የለው። እኔ ዝግጁ ስለሆንኩኝ ከዚህ በፊት የሚያስቀመጥኩት ነገር ስላለ